ከዛ ከሙጀሌ አውጥታክ ከዛ እከካ አውጥታክ በአንድ ሸሚዝ ነበራሉ ክለብ የምትሰራው። ስለ አንዷለም ጎሳ አዳዲስ መረጃዎች ወጥተዋል ማለት ነው በዛሬው ቀን። እንደዚሁም ስለ ቀነኒ አዱኛም አዲስ መረጃ ወጥቷል። እንግዲህ የቀነኒ አዱኛ አባት ያላቸውን መረጃ ለፖሊስ ይፋ አድርገዋል ማለት ነው። ምንድነው የሚለውን እሱም በዝርዝር ይዤላቸው መጥቻለሁ። እንደዚሁም ደግሞ ሰራተኛዋ ምንድነው ያለችው የሰራተኛዋን ነገሩን ወደ ገደለ ጎትሽ ለምን አትነግሪንም ላላችሁም እንደዚሁ ለሱ ምላሽ ሰጣለሁ ማለት ነው። ይሄን ቪዲዮ እስከ ፍጻሜ በጥሞና ተከታተሉ። ሰላም ሰላም፣ እንዴት ናችሁ? የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሳታችሁ አቆጣጠር የነጋባችሁም የመሸባችሁም የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልልኝ እላለሁ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ፣ ብር፣ ሀብት፣ መኪና፣ ቤት፣ ወርቅ ሁሉም ነገር ቢኖራችሁ ሰላም ከሌላችሁ፣ ሰላም ካልተሰማችሁ ምንም ዋጋ እንደሌለው አውቃለሁ እኔ በግሌ ማለት ነውና ከገንዘብም ከወርቅም ከሁሉም ነገር ቅድሚያ የሚያስፈልገው ለሰው ልጅ ሰላም ነው። የእግዚአብሔር ሰላም ነውና ሁላችሁም በያላችሁበት ሰላማችሁ ይዘላለሁ። እንግዲህ ወደ ቀጣይ ወደ መረጃው ሰቀናላችሁ። ወደ መጀመሪያው መረጃ ስለ አንዷለም ጎሳ እንግዲህ በጣም በርካታ መረጃዎች እየወጡ ይገኛሉ። አንዷለም ጎሳ ማን ነው የሚለውን ነገር እየወጡ ያሉ ነገሮች እጅግ በጣም አስደንጋጭ ናቸው። እውነት ለመነጋገር አንዷለም ጎሳ እንግዲህ ለተከታታይ 11 ዓመታት በሙዚቃው ላይ እጅግ በጣም ከፍተኛ ጥረት ሲያደርግ የቆየ እንደሆነ ሰምተናል። ቢሆንም ግን ያለፉት 2 ዓመታት እንግዲህ 2 ነጠላ ዜማዎችን ወይንም አልበሞችን አውጥቶ ስኬታማ ሆኗል። በሁለቱ ተደማጭነትን አግኝቷል። በኦሮምኛ ዘፈን እንግዲህ ይታወቃል፣ ተቀባይነትን አግኝቷል ማለት ነው በሁለት ዜማዎቹ። ቢሆንም ግን አሁን ላይ እየወጡ ያሉ ነገሮች ግን እጅግ በጣም አስደንጋጭ ነገር እየወጡ ይገኛሉ። በመጀመሪያ እንግዲህ ዮኒ ማኛ ስለ አንዷለም ጎሳ ብዙ መረጃ እያወጣ ይገኛል። በነገራችን ላይ የዮኒ ማኛ ምንም ነገር ቢያወራ ራሱን ያልሰማው፣ ምክንያቱም ዮኒ ማኛ በጣም ብዙ ጊዜ አይታችሁት ከሆነ የሆነ በቃ ትክክል የሆነውን ነገር ሳይሆን ትክክል የሆነ አቋሙን ብዙዎቻችሁ አጥንታችሁታል ብዬ አስባለሁ። እና አቋሙ በቃ ሁሌ ጥምም ያለ ነገር ነው ሁሌ ማለት ነው። ከሆነ በኋላ ግን ወሬው ርጭ ካለ በኋላ የለም እኮ በዚያ ነገር ሲጻና አይቼው አላውቅም። ግን በቃ ያልሆነ ነገር ሆኗል ብሎ በራሱ ለምን እንደው ገደል ለምን አይሆንም እገባለሁ የሚል ሰው ነውና በግል አልቀበልም የዮኒ ማኛን አቋምና በአሁን ሰዓት አይኑ ጭፍና አድርጎ አንዷለም ነው ገዳይ ፍቅረኛው የፊት ፍቅረኛው እንትኖ ምኗ እያለ የተለያዩ መረጃዎችን እያወጣ እንግዲህ ሊብ ላይ እየገባ እያሰራጨበት ይገኛል። ይሄ ልጅ ገና ታዳጊ ልጅ ነው፣ ብዙ ይጠብቀዋል። ያልተረጋገጠ መረጃ ያወጡ ግን አንዳንድ ሰዎች የልጁን ሕይወት ለማሰባበር ለማደናቀፍ ብዙ ጥረት የሚያደርጓሉ። ይሄ ልጅ አንደኛ ትክክለኛ ወንጀለኛ ከሆነ ወንጀሉን እናሳውቃለን መርምረን ብለዋል ፖሊሶቹ። እውነት ነው፣ ሀገራችን ላይ ምንም አይነት ወንጀል እስካሁን ተጣርቶ ዳር የደረሰ የለም። የተጀመረ እንጂ ፍጻሜውን ያገኘ አንድ ወንጀልስ የታል? የለም። ቢሆንም መፍረድ አንችልም። የሰው ልጅ እኮ እንቅፋት ነክቶት እኮ የሚሞት ሰው እኮ ነው። ሰው እኮ የሆነ ነገር አነሳለሁ ብሎ እኮ የሚሞት ሰው እኮ ነው። ሰው እኮ በተቀመጠበት እኮ ህይወቱ የሚያልፍ ሰው እኮ ነው። እውነቴን ነው የምላችሁ። በጣም የምንወደው የምናከብረው አርቲስት እንግዲህ ኩራባቸውን ታስታውሳላችሁ። ቁርስ አቅርቡልኝ ብሎ በተቀመጠበት ነው ህይወቱ ያለፈው። እንግዲህ ከቤተሰቦቹ አንደበት ነው የሰማነው። ብዙ ሰዎችን እንግዲህ በተለያየ ህልፈታቸውን አይተናል። በጣም በሚያሳዝን ሁኔታ ነውና ይች ልጅ የሆነባትን ነገር አናውቅም። ኦኮርስ ታሳዝናለች። እኔ በጣም ያሳዘነች በግሌ እንደ ሴትነት የምራሱ ነገር ለኒስ የሚለው ነገር ያሳስባል። ግዴለሽ ንግግሮች ይኖራሉ። እልህ ውስጥ የገቡ ነገሮች፣ የመጨቃጨቅ ንትርክ። ትዳር ውስጥ ያልተጨቃጨቀ ሰው አለ ወይ? ያልተደባደበ ሰው አለ ወይ? ሳይጨቃጨቅ እንኳን አደም ባልና ሚስት ከእህት ከወንድሞቻችን ጋር ተደባድበን ተፋልጠን ይኖር ነው። የማይደባደብ ሰው አለ ወይ? አሁን አንዳንድ ሰዎች ሁሌ በቃ አንድ ነገር ይዘው ሊብ ላይ እየገቡ ይደበድባታል እያሉ 24 ሰዓት ያወሩበታል። በጣም ነው ያሳዘነኝ። ታዳጊ ነው፣ ብዙ ህይወት ይገጥመዋል ከፊቱ። በዚህ ደረጃ ጥላቻ፣ በዚህ ደረጃ እንጭፍን ተደርጎ እውነት እንዳለ ልክ አጠገባቸው ሆነው የተፈጠረውን ነገር ያዩ ይመስል ሆኖ አንዳንድ ሰዎች ሲያወሩ ስሰማ በጣም ነው የገረመኝ። ሌላውና በጣም ያሳዝነው ነገርና እኔ በጣም የተገረምኩበት ነገር ምንድን ነው? ይቺ ልጅ እንግዲህ ህይወቷ ሲያልፍ አንድ ሰው አልነበረም በወቅቱ። ምክንያቱም ይቺ ልጅ በሚያሳዝን ሁኔታ ነው ህይወቷ ያለፈው። ጋዜጠኞች ሊጣሩና ሊዘግቡ ይገባ ነበር የዚች ልጅ ህይወት ህልፈት ማለት ነው። ምክንያቱም ሁሉም ሰው ማወቅ አለበት ከእንደዚህ አይነት ነገር ሌላው ሰው መጠንቀቅ ስላለበት ማለት ነው። ነገር ግን ምንም አይነት ጋዜጠኛ ወፍ የለም ማለት ነው። ማዲንጎ ነፍሱን ይማረውና የሞተ ጊዜ ታስታውሳላችሁ አይደለ? ሰው እንኳን ማልቀስ አልቻለም ነበር። የጋዜጠኛ ማአት የዩቲዩበር ማአት ተሰብስቦ አስከሬን ራሱን ቀርጻለን እስከ ማለት ደርሰው እንግዲህ እነ ሰይፉ እነ ማን አሜሪካ ያለው እና ማን እንግዲህ በጣም
ብዙዎቹ ቁጣቸው ቀስቅሶባቸው ነበር። አገራችን እንደዚህ ረሀብተኛ በረሀብ ተወራለች ወይ? አገራችን እንደዚህ በረሀብ ተውጣለች ወይ? በጣም አዝነናል። ሬሳ መቅበር አልተቻለም። አባቶች ፍትሀት ማድረግ አልቻሉም። ዞር በሉልን እያሉ ራሱ ጋዜጠኞቹ እንዴት ዞር ይበሉ? እንዳለ ካሜራቸውን አሰብስበው እንዲህ ካሜራ በካሜራ ተነባብሮ የአገር ጉድ ነበር ያየ ነው። እኛ ራሱ እኔ ራሱ በወቅቱ በጣም ነው የደነገጥኩት። ማለት በዚህ ደረጃ እንዴት የማዲንጎ ልጅ ራሱ እንዴት ነው የማታለቅሰው ተብሎም እንዴት ታልቅስ? ዙሪያዋን በካሜራ ተከባ ካሜራውን ነው የምታየው። በጣም ተገርማለች እሷ ራሱ ማለት ነው። እና ሰው ራሱ በየቲክቶክ እንግዲህ የስድብ ናዳ ነበር የወረደባት በወቅቱ። አባቷን ነው ያጣችው። ይሄ ልጅ እንዴት ነው ነገሩ? እውነት ነው ወይ ይቺ ልጁ ናቶ እየተባለ በጣም መነጋገሪያ ነበረች ማለት ነው። እንግዲህ በሀዘን ላይ ሆና ሰው ደግሞ በጣም እየተገረመ መቼም አባቷን ያጣችው አላዘነችም ማለት አይደለም። ነገር ግን የጋዜጠኞቹ ብዛት በቃ ሰው እንኳን ማልቀስ እስከማይችል ድረስ ካሜራ በካሜራ ላይ ተነባብሮ እንግዲህ በጣም አንድ ሰሞን እንግዲህ በእነሱ ላይ ብቻ ሲወራ ነበር ማለት ነው የከረመው። እንግዲህ ከዚያ ወዲህ በጣም በሚያሳዝን ሁኔታ አንድም ጋዜጠኛ ሲሄድ አናየው ማለት ነው ቀብር ቦታ። በጣም የገረመኝ ነገር ነው የምነግራችሁና ስልክ ደውሎ ይጠይቃሉ። አስፈላጊ ከሆነ ስልክ ይደውላሉ እንጂ ቦታው ድረስ ደርሰው ሲዘግቡ አይቻል አቅም ማለት ነው። እና የዚች ልጅ አሁን ህልፈቷ በጣም ነው የገረመኝ። ቤተሰቦቹ አንደኛ ነገር በፖሊስ ምንም ጥያቄ አልቀረበለንም ሲል አባትየው ሰማሁት ማለት ነው። ጥያቄ አልቀረበላቸውም። መጠየቅ ነበረባቸው ስለ ልጃቸው። ፖሊስ የቤተሰቦቿን ቃል መቀበል ነበረበት። እያንዳንዱ የተፈጠረውን ነገር ምን ብላችኋለች፣ ተደዋውላችሁ ነበር ወይ፣ ቴክስት ተቃይራችሁ ነበር ወይ፣ የተለያዩ ነገሮችን ፖሊስ ጥያቄ ማቅረብ ነበረበት ለቤተሰቦቿ ለወላጆቿ። ግን ይሄ ነገር አልተፈጠረም። ሌላው ነገር ጋዜጠኞች ሄደው መዘገብ ነበረባቸው ይሄንን ነገር ማለት ነው። ይሄም አልተደረገም። በጣም ነው የገረመኝ። ማለት ቤተሰቦቿ ቀላል ሀዘን አይደለም የደረሰባቸው። ሰው ሊያጽናናቸው ይገባል። እና ቀለን ሀገራችን ላይ ጦርነት ነው፣ ከአንድ ቦታ አንድ ቦታ መንቀሳቀስ አይቻልም። ነገር ግን ሀገራችን አዲስ አበባ ውስጥ እንግዲህ ከሌላው ሀገር የተለየ ሰላም ያለበት ሀገር ነው። ይህ ይሻላል ከሌላው ቦታ ማለት ነው። ወደ ሌላ እንኳን ባይቻል ግማሻቹ ቤተሰቦቿ አዲስ አበባ ውስጥ ይመስሉኛል ያሉት። እና በጣም ነው የገረመኝ። እንዴት ነው የቤተሰቦቿ ኢንተርቪው ያልተደረጉት እስከ ዛሬ ድረስ? እንዴት ነው ያልተለቀቁት? እኔ የመገረመኝን ነገርና በጣም የታዘብኩትን ነገር ነው የምነግራችሁና ለምንድን ነው ፖሊስስ የእነሱን ቃል የማይወስደው? ለምንድን ነው ቤተሰቦቿ የማይጠየቁት? ይሄ በጣም ተገረመኝ ነገር አንጻርና ከሞተች በኋላ ደግሞ የቀብሮ ፍጥነቱ በጣም በቃ ድብስብስ። እንግዲህ መግቢያው ላይ ያስገባሁላችሁ ልጅ አይታችኋታል ብዬ አስባለሁ። እና እሷ ራሱ ያለችው ምንድን ነው ማንም እውነት አይወጣም፣ መረጃ አይወጣም፣ ይወጣል ምናምን እያላችሁ አትጻፉ። ሊው ላይ ነበረች እና ይወጣል መረጃው፣ ፖሊስ እስከማሳውቃችሁ ድረስ ምንም አይነት መረጃ እባካችሁን አታውጡ፣ እኔው ራሴ አሳውቃችኋለሁ ብሏል የአዲስ አበባ ፖሊስ። ቢሆንም ግን እንግዲህ ብዙዎቹ እንግዲህ እናውቃለን ስንት ሰው ህይወቱ አልፏል። አዲስ አበባ ውስጥ ስንት ሰው ህይወቱ አልፏል። ሀገራችን ላይ አንድ መረጃ ሲወጣ አይተን አናውቅም። ምን እንደሚሆኑ መረጃ ወዴት እንደሚደርስ ፖሊሶቹ አይሰሩም ማለት አንችልም። ምክንያቱም በጣም እንደሚሰሩ እናውቃለን። ለምንድን ነው መረጃው ለህዝብ ይፋ የማይደረገው? በጣም እንጨነቃለን። ብዙ የራይድ ሹፌሮች ህይወታቸው በአሰቃቂ ሁኔታ አልፏል። ከቴዲ ቡና ጀምሮ በጣም በርካቶች እንደወጡ ቀርተዋል። በጣም በርካቶች ማለት ነው። መረጃቸው ግን አይወጣም፣ እዚያው ተሽፈንፍኖ ይቀራል ማለት ነው። እና በጣም የሚያሳዝን ነገር ነው። እንግዲህ የቀነኒ አባትም እባካችሁን የልጄ ሞት እንዳጫሉ ተድበስብሶ እንዳይቀርብ ብሏል። በጣም ስለፈራ ማለት ነው። ከአንዱ አለም ጎሳ ጋራ ማገናኙኝ፣ የት ነው ያለው? እሱንም ማናገር ፈልጋለሁ። ስለ ልጅ ህልፈቷ ሁሉንም ነገር ማወቅ ፈልጋለሁ፣ ጠይቀው ፈልጋለሁ ብሏል። ምክንያቱም እንግዲህ ቀለበት አድርገናል ምናምን ሲባል ሲወራ የነበረው ከእውነት የራቀው ውሸት ነው። አባት እንግዲህ ምንም ማውቀው ነገር የለም፣ እኔ ጋር እንግዲህ ማቀቁም ነገር የለም። ልጅ እንድትማር ነው በሬን ከፍቼ ሻንጧን እየጎተተች ስትወጣ የተሰናበትኳት እንጂ እንደዚህ አይነት ፕሮግራም እንዳለ ራሱ ማቀው ነገር የለም ብሎ ቃሉ ሰጥቷል። እና በጣም ነው የገረመኝ። እንዴ ለምንድን ነው ቤተሰቦቿ መጠየቅ የለባቸውም እንዴ? በፖሊስ መጠየቅ አለባቸው ስላለው ነገር። እንዴት ነው ይችን መሳይ ልጅ አጥተው አሳድገው አስመርቀው፣ በዚያ ላይ ደግሞ በጣም ምሁር እንደሆነች ነው እየተነገረላት ያለው። ኢንጂነሪንግ ተማሪ ነች፣ በጣም ምሁር ናትና አንዳንዶቻችሁ አንድ የሆነ ሰው ኮመንት ላይ ጽፎልኝ ነበር እና ባሏ በጣም ስለሚወዳት ማይ ዋይፋይ ብሎ ፖስት አድርጓታል ምናምን ብዬ ነግሬያችሁ ነበር። አንዱ አለም እንግዲህ ስለ አንዱ አለም እንደዚህ ብዬ አልፈርድም። አንዳንድ ሰዎች ዝም ብለሽ ትፈርጃለሽ ወይ አተፈረድ ይፈረድብሃል ነው ምናምን እያላችሁ ብላችኋል። እኔ ለምን እፈርዳለሁ? በአይኔ ያየሁት ነገር አለ። እሱ እንዳደረገው አይቻለሁ፣ አላየሁም። እስካላየው ድረስ በአይኔ እንደዚሁ ዝም ብዬ ሀሳብ አስተያየቴን እሰጣለሁ እንጂ እሱን ያደረገው ብዬ ድርቅ አልልም። ግዴታ ነገ በእኔ ደርሳል ብዬ ወንድ ልጅ አግብቼ እንደዚህ ያደርገኛል ብዬ ማለት ነው። ስለዚህ አንዱ አለም አድርጎታል አደረገውም አላቅም፣ እስካላወቅኩ ድረስ ልፈርድ አልችልም።
ንጹህ ሊሆንም ይችላል። የሰው ልጅ ህይወቱ እንዴት እንደሚያልፍ አናቅም። ከዚህ በፊት እንግዲህ በራሱ ከአንዴም ሁለቴ ራሷን ለማጥፋት ሙከራ እንዳደረገች ተናግሯል፣ ለጓደኞቿ ማለት ነው። ስለዚህ አድርገውስ ቢሆን አዎ ንግግር ይኖራል፣ እልህ መያያዝ ይኖራል፣ መጨቃጨቅ ይኖራል። ይሄ ደግሞ በየትኛውም ቤት ያለ ነው። ሞረን አሁን ለሁሉም ሰው የምናገረው ነገር ምንድን ነው? የምንወዳቸውን ሰዎች ጋር እልህ ባንያያዝ ጥሩ ነው። ከኔ ይቅር ብለን ንቀን ብናልፋቸው፣ እንደገናም ደግሞ የሆነ ራሳችን ሊያጠፉ ሙከራ ካደረጉ ወይንም ደግሞ ለማድረግ ብዙ ጊዜ በአፋቸው ከተናገሩ አንድ ሰው በአፉ ደጋግሞ የሚናገረው ነገር ልብ ውስጥ ያለው ነገር ነው እና ጥንቃቄ ብናደርግ። ብዙዎቻችን ምንድን ነው የምንለው? አንድ ሰው ራሱን ላጠፋ ነው ሲል እኔ ገመዱን እችላለሁ፣ እኔ በክሎሮክሱን እችላለሁ፣ እኔ እንደዚህ አይነቱን እቃ እገዛላለሁ፣ በርታ እንግዲውስ ማንም አያስቀርም ብለን ብዙዎቻችን እናበረታታለን ሰውን ማለት ነው። አንድ ሰው ደጋግሞ ራሴን ላጠፋ ነው እያለ ከተናገረ እባካችሁ አድኑኝ፣ እባካችሁ ድረሱልኝ፣ እባካችሁ ችግር ውስጥ ነኝ እያለ እየተናገረ ነው። በተቃራኒው አይዞህ ልንለው ነው እንጂ የሚገባው ልናበረታታው ወይንም ደግሞ አላስፈላጊነቱን ያ ሰው ጥቅም እንደማይሰጥ መኖሩም አለመኖሩም ምንም ለውጥ እንደሌለው አድርገን ስንነግራቸው ለእንደዚህ አይነት ነገር ይዳረጋሉ ማለት ነው። እንዲሁም ጨክኖ የሚሄድ ሰው ስላለ ጥንቃቄ እናድርግ። ሌላው ነገር አንዷለም እንግዲህ ማይፋይ ብሎ ፖስት አድርጓታል ላልኩት ነገር እና በጣም ይወዳታል፣ ከጓደኞቹ ጋር ያስተዋውቋታል ምናምን ያለውን ነገር ስላላቸው ፍቅር ደግሞ ስናገር ፍቅር አይተሽ አታቂም፣ ተፈቅረሽ አታቂም፣ አንድ ሰው የሚወደውን ሰው አይደለም የሚያስታውቀው ላላችሁ ወይንም ለኮመታችሁልኝ ይሄ የተረጋገጠ ነገር። አንድ ሰው የሚወደውን ሰው ከቤተሰቦቹ ከጓደኞቹ ከሁሉም ሰው ጋር ያስተዋውቀዋል እና ከእውቀት ጋር በእውቀት ስለምትበልጠው በሁሉም ነገር ስለምትበልጠው ሌላ ሰው እንዳይወስድበት ነው እንጂ እሷን ወዷት አይደለም ምናምን። ሁሉም ሰው እንዳስተሳሰቡ ነው የሚወሰነው ማለት ነው። አሁን እኔ በግሌ ባስተሳሰቤ በጣም የሚወደኝ ሰው በእኔ የሚተማመን ሰው ወይንም ደግሞ በእኔ የማያፈር ሰው እኔን ያስታውቀኛል ከጓደኞቹ ከተለያየ ሰው ብዬ ነው ማምነው ማለት ነው። ደግሞ ትክክለኛው ነገር ይሄ ነው። የሚያፍርባችሁ ሰውማ ጭራሽ ጎዳና ላይ እንኳን ሲያገኛችሁ በቃ የሆነ ለፊኝ ምናምን አይነት ነገር ጥቀሻ ነው እንጂ ጭራሽ አንተዋወቅም የሚሉ እናያለን እኮ በፊልሙ በተለያየ ነገሮችም እናያቸው ሰዎች አሉና አንዷለም በእርግጠኝነት ይወዳታል። ነገር ግን የሰይጣን ስራ መቼም ሰይጣን የሰውን ደስታ የሰውን ፍቅር አይፈልግምና በመካከላቸው ገብቶ የሆነው ነገር ሆነ። እሷም ያለ እድሜዋ ተቀጣፈች። ነፍሷን ይማረው፣ ለቤተሰቦቿ መጽናናትን ይስጣቸውና ማንንም አልጎዳችም። የጎዳችሁ እሷንና ቤተሰቦቿን ብቻ ነው ማለት ነው። እና ለማንኛውም እውነቱን እስካላወቅኩ ድረስ እንድፈርድ አትፈልጉ። እኔ አልፈርድም። ፍርዱን ለፈጣሪ ለፈራጁ ነው ምቶ እኔ የራሴን ሀሳብ አስተያየት እሰጣለሁኝ። የሚፈርድ እግዚአብሔር ነው። እውነቱን አናውቅም፣ እውነቱን አላቅም፣ በቦታው አልነበርኩም፣ አላየሁም። ስለዚህ እሱ እንደዚህ አረገ ብዬ ለሆነ እጅሩ አልችልም። አዎ በንግግሩ በጣም ስለጎዳት እንደዚህ ሆናለች። በቃ ጎድቷታል። ነገር ግን አድርጎታል ደግሞ ማለት አልችልም። አንዳንዶቹ በትራስ አፍኗት ነው እንደዚህ ነው የሚሉ መረጃዎች ናቸው የወጡት በአሁን ሰዓት ማለት ነው። ታፍና ነው ከእህቱ ጋር አፍኖን የገደላት እንደዚህ ነው ያደረጋት አልልም። እስካላየው ድረስ ባይኔ ነው ብዬ ማውራት አልችልም። እና ለማንኛውም ቤተሰቦች ያለው ነገር ይሄን ይመስላል ማለት ነው። እና አዳዲስ የወጡ መረጃዎች እንግዲህ እሱና እህቱ አንድ ላይ አፍነዋት ገለዋት እንደ ጣሏት ነው የወጣው መረጃ ማለት ነው። ሰራተኛውን በተመለከተ እንግዲህ ብያቸዋለሁ ትላንትና። ምንድን ነው ያለው ነገር ለፖሊስ ቃኗን ሰጥታለች። ቢሆንም ግን እሷን በአሁን ሰዓት በቁጥጥር ስር ነው ያለችው ማለት ነው። የምርመራ ውጤት እስከሚያልቅ ድረስ እዚያው እንደምትቆ እናው እንግዲህ የደረሰኝ መረጃ ማለት ነው። ሌሎችም ሚስጥራዊ ውስጡ ነገሮች እንዳሉ ሆኖ ቤተሰቦች ሁሉንም ነገር ንገርኝ አትበሉኝ እንዴ! እኔም በሆነ እኮ ኃላፊነት አለብኝ። ቤተሰብ አለኝ፣ ስንት ነገር አለኝ። ሚስጥር የሚባል ነገር አለ። እውነት ነው። ከእናንተ ምንም መደብቀው ነገር የለም። ነገር ግን አንዳንድ ነገሮች ደግሞ በህይወት የሚታለቁ ነገሮች ደበቅ ማድረግ አለብን። እስቲ ቆይ ቅድሚያ መሰማት ካለበት አካል እስከሚሰማ ድረስ ማለት ነው። ነገር ግን አዳዲስ መረጃዎች የትኛውም ነገር ሲደርሰኝ በወቅቱ እናንተ ጋር መድረስ ባለበት ወቅት እንግዲህ አበጥሬ አንገዋልዬ አንፍሼ መሆን ያለበትን ነገር አድርጌ ወደ እናንተ ይዤላችሁ እመጣለሁ ማለት ነው። ወዲህ እስከምንገናኝ ሰላማችሁ ይብዛ በያላችሁበት።